በተሰነጠቀ ዓለት ውስጥ የምትኖር ማደሪያህም ከፍ ከፍ ያደረግህ በልብህም ወደ ምድር የሚያወርደኝ ማን ነው የምትል አንተ ሆይ የልብህ ትዕቢት አታልሎሃል። እንደ ንስር መጥቀህ ብትወጣ ቤትህም በከዋክብት መካከል ቢሆን ከዚያ አወርድሃለሁ ይላል እግዚአብሔር። ትንቢተ አብድዩ ምዕራፍ 1 ከቁጥር 3። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራ ወሰሉሱ ለኅዳር በዛቲ ዕለት አዕረፈ ቅዱስ ቆርኔሌዎስ ጻድቅ ሀብየ ምዕት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 23 በዚች ቀን የመቶ አለቃ የነበረ ጻድቁ ቆርኔሌዎስ አረፈ። ይህም ቅዱስ የፍልስጤም ክፍል በሆነች በቂሳርያ የመቶ አለቃ ሆኖ የተሾመ ነው። እርሱም ከዋክብትን ሲያመልክ ነበረ። እንደ እርሱ ማንም ሊያደርግ የማይችለውን የሚያመልካቸው አማልክቶቹም ቢሆኑ በሐዋርያት እጅ የሚደረገውን የተአምራታቸውን የስብከታቸውን ዜና በሰማም ጊዜ ወዲያውኑ ለአማልክት መስገድን ተወ። ከዚያም በኋላ የሚጾም የሚጸልይ ለድሆችና ለችግረኞችም የሚመጸውት ሆነ። በጸሎቱም ጊዜ እንዲህ ይል ነበር። አቤቱ አምላኬ ሆይ እኔ አንተን ከማወቅ ጎዶሎ ነኝና አንተ ግን የቀና መንገድህን ምራኝ። ቸር ይቅር ባይ እግዚአብሔርም ይቅር ብሎት መልአኩን ላከለት። ወደ እርሱም አይቶ ቆርኔሌዎስ አትፍራ፣ አቤቱ ምን ትላለህ አለ። ጸሎትህ ምጽዋትህ መልካም መታሰቢያ ሆኖ ወደ እግዚአብሔር አድርጓል። አሁንም በጫማ ሰፊ በስምዖን ቤት የሚኖረውን ስምዖን ጴጥሮስን ይጠሩልህ ዘንድ ሰዎችን በባህር አቅራቢያ ወዳለች ኢዮጴ ከተማ ላክ አለው። በዚያን ጊዜ መልአኩ እንደነገረው ሰዎችን ላከ። ጴጥሮስም በመጣ ጊዜ ቆርኔሌዎስ ተቀብሎ ከእግሩ በታች ሰገደለት። ጴጥሮስም አነሳውና ተነስ፣ እኔ እንዳንተ ሰው ነኝ አለው። ከእርሱም ጋር እየተነጋገረ ገባ። ወደ እርሱም የመጡ ብዙ ሰዎችን አገኘ። ጴጥሮስም እንዲህ አላቸው፣ ለአይሁዳዊ ሰው ሂዶ ከባዕድ ወገን ጋር መቀላቀል እንደማይገባው ታውቃላችሁ። እኔ ግን ማንንም ማን ቢሆን እንዳልጸየፍ እግዚአብሔር አሳየኝ። አሁንም እንደላካችሁብኝ ሳልጠራጠር ወደ እናንተ መጣሁ። የጠራችሁኝ ለምን እንደሆነ እስቲ ንገሩኝ። ቆርኔሌዎስም ዛሬ 4ኛ ቀን ነው አለ። በቤቴ ውስጥ በ9 ሰዓት ስጸልይ አንድ ሰው ብርሃን ለብሶ ታየኝ። እንዲህም አለኝ፣ ቆርኔሌዎስ ጸሎትህ ተሰማ፣ ምጽዋትህም በእግዚአብሔር ፊት ታሰበልህ። አሁንም በባህር አቅራቢያ ወዳለች ወደ ኢዮጴ ከተማ ላክና በጫማ ሰፊው በስምዖን ቤት የሚኖረውን ጴጥሮስ የተባለ ስምዖንን ይጥሩልህ። እርሱ አንተ የምትድንበትን ወገኖችም ሁሉ የሚድኑበትን ይነግርሃል። ያን ጊዜም ስለዚህ ወደ አንተ ላክሁ፣ ወደ እኛም መምጣትም መልካም አደረግ። አሁንም እግዚአብሔር ያዘዘህን ሁሉ ልንሰማ እነሆ ሁላችን በፊትህ አለን። ጴጥሮስም አንደበቱን ገልጦ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ ዓለም ሁሉ ድህነት ሰው መሆኑን መከራ ተቀብሎ ተሰቅሎ ስለመሞቱ ስለ መነሳቱና ወደ ሰማይ ስለማረጉ ዳግመኛ በሕያዋንና በሙታን ላይ ለመፍረድ ስለ መምጣቱ አስተማራቸው። የከበረ ቆርኔሌዎስም ከቤተሰቦቹ ሁሉ ጋር ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። ከዚያም የነበሩ ብዙዎቹ አሕዛብ አመኑ። በሐዋርያት ሥራ መጽሐፍ እንደተጻፈ በአብ በወልድ በመንፈስ ቅዱስም ተጠመቁ። ከዚህም በኋላ ቆርኔሌዎስ ይህን ዓለም ለመግዛት የተሾመውን ሹመት ተወ። ቅዱስ ጴጥሮስም ለክርስቶስ ጭፍራ የመሆንን ሹመት በመስጠት እስክንድርያ ሀገር ኤጲስቆጶስነት ሾሞታልና ወደ እርሷም ሄዶ ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰበከ። ጣዖትንም ለሚያመልኩ ስህተት መሆኑን ገለጠላቸው። ልባቸውንም እግዚአብሔርን በማወቅ ብሩህ አደረገላቸው። በፊታቸውም ታምራትንም አደረገ። ብዙዎችም አምነው ተጠመቁ። ከእነርሱም በኋላ መኮንኑ ዲሜጥሮስን አጠመቀው። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ዳግመኛ የስሙ ትርጓሜ የእግዚአብሔር አገልጋይ የሆነ የነቢዩ አብድዩ የዕረፍቱ መታሰቢያ ነው። ይህም ቅዱስ ከጠፍ በረሃ አቅራቢያ ካለች ሱሳም በምትባል ሀገር ካሉ ሰዎች ወገን ነው። ለነቢይ ኤልያስም ደቀ መዝሙሩ ሆኖ ብዙ መከራን በእርሱ ላይ ያመጣውን ታግሶ ከመከራውም በትዕግስቱ ዳነ። ይህም ኤልያስን የተለማመጠና ኤልያስም አዝኖለት አብሮት ወደ ንጉሥ አክዓብ የሄደለት 3ኛው የ50 አለቃ ነው። ከዚህም በኋላ ምድራዊ ንጉሥን ማገልገል ትቶ ነቢይን ሆነ። የትንቢቱም ወራት አድርሶ በሰላም አረፈ።
ለእግዚአብሔር ምስጋና ይሁን። እኛንም በነቢዩ ጸሎት ይማረን ለዘላለሙ አሜን። ጸሎቱና በረከቱ ልመናው ለሁላችን በእውነት ለዘላለሙ ይደረግልንና ቅዱስ ጊዮርጊስ ያደረገው ተአምር ይህ ነው። በጢሮስ ከተማ የሚኖር የፋርሱ ንጉሥ ከሃዲው ዲዮድያኖስን እግዚአብሔር ባጠፋው ጊዜ መንግስቱም አልፋ ስደት በቆመ ጊዜ ክቡራት አብያተ ክርስቲያናት በሥላሴ ስም መታነጽ ከጀመሩ በኋላ በልዳ ሀገር ታላቅ አዳራሽ ተሰርታ በኃያሉ ሰማዕት በቅዱስ ጊዮርጊስ ስም ተሰይማ በኅዳር 7 ቀን ተባርካ ተቀምጣ ነበረ። በዚሁ የሰማዕቱ ቤት በተሰራበት ቦታ ቤተ ክርስቲያን ታንጾ የሰማዕቱ የቅዱስ ጊዮርጊስን ሥጋ በውስጡ አሳረፉ። ከሱም ለምዕመናን ሁሉ ብዙ ተአምራት ማሳየት ጀመረ። ዲዮቅልጥያኖስም በአንጾኪያው ጦርነት በሮማውያን ላይ በነገሰ ጊዜ ስለ ፋርሱ ንጉሥ ልጅ ስለ ኒጎሚዶስ ሰይጣን በልቡ ገባ። ሮማውያን በጦርነቱ መካከል አግኝተውት ወደ እርሱ አምጥተው ነበርና እሱም ይጠብቀው ዘንድ ለአንጾኪያው ሊቀ ጳጳስ ሰጠው። ከዚህም በኋላ ልጁን ይልክለት ዘንድ ከልዩ መልእክተኛ ጋር ለሊቀ ጳጳሱ ገንዘብ ላከለት። ሊቀ ጳጳሱም እሺ በጎ ብሎ በምስጢር ላከለት። ዳግመኛም ሮማውያን በጦርነት መካከል ማርከው ይዘው ወደ እሱ አመጡት። ስለዚህም ተቆጥቶ ሊቀ ጳጳሱን ገደለውና አብያተ ክርስቲያናት ይዘጉ፣ አብያተ ጣዖታት ይከፈቱ ብሎ አዋጅ አስነገረ። በቤተ ጣዖቱም ውስጥ 70 ነገሥታት የሚያመልኳቸው አጵሎንና አርዳሚስ የተባሉ የወንድና የሴት ጣዖታትን አቆመ። በግዛት ውስጥም የሚኖሩትን ሕዝብ ሰማይና ምድር ለፈጠረ አምላክ ገዛታቸውን ትተው ለኒህ እርኩሳን ጣዖታት መስዋዕት ይሰግዱም ዘንድ አዘዘ። በዚህም ምክንያት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስም የቤተ መንግስቱ ታላላቅ ሰዎችም ተገደሉ። እኒህም ዮስጦስ የተባለ የሮማውያን ንጉሥ የኑማሪዎስ ልጁም አቦሊ፣ ሚስቱም ታውክልያ፣ ገላውዲዮስ የተባለ የንጉሱ የአብልጥልማዎስ ልጅ እንዲሁም አባዲር የተባለና እህቱ ኢራኢ፣ የንጉሱ አማካሪዎች አለቃ ፋሲለደስና ልጆቹም አውሳቢዮስ፣ መቃሪዎስና ቴዎድሮስ፣ እስጢፋኖስ እና የህርማኖስ ልጅ ፊቅጦር፣ ሱስኒዮስ፣ የበንድላዎስ ልጅ ኤስድሮስ፣ የሲድራኮስም ልጅ ምስራቃዊ ቴዎድሮስና ስጥብ በምትባል አገር የሚኖር የዮሐንስ ልጅ ቴዎድሮስ፣ ከሮማውያን መካከልም እጅግ ብዛት ያላቸው የጦር ሰራዊቶች፣ ዳግመኛም በቤተ መንግስቱ ይኖሩ የነበረ ስፍር ቁጥር የሌላቸው ብዙዎች ስማቸው የማይታወቅ ታላላቅ ሰዎችና መኳንንት በሰማዕትነት ስለ ኢየሱስ ክርስቶስ ሃይማኖት ተገደሉ። ይህም ሁሉ የሆነ በነገሰ በ40 ዓመቱ ነው። በመቀጠልም አብያተ ክርስቲያናትን ያቃጥሉ ያፈራረሱ ዘንድ አዘዘ። ዳግመኛም የቤተ ክርስቲያናትን መጻሕፍት ሰብስበው እንዲያመጡ አዘዘና በፊቱ አስቀርቦ ከፍ ያለ ምርመራን እያካሄደ ቆየ። በክርስቶስ ስም ያመኑትን ሰማዕታት ይገድላቸውና ከነፍሳቸውም ብዛት ሰማያዊት ኢየሩሳሌም ትመላ ዘንድ በምድርም ላይ እስከ ህልፈተ ዓለም ድረስ መታሰቢያቸው ሲደረግ ይኖር ዘንድ እግዚአብሔር የግማሽ ሰዓት ጊዜ ሰጥቶታልና። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በኅዳር 24 በዚች ቀን በእግዚአብሔር ዙፋን የሚኖሩ የ24ቱ ካህናተ ሰማይ የበዓላቸው መታሰቢያ ነው። በኅዳር 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ቆርኔሌዎስ ሐዋርያዊ ጻድቅ፣ ቅዱስ አብድዩ ነቢይ። ወርሃዊ በዓላት ልበ አምላክ ቅዱስ ዳዊት፣ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ነቢየ ጽድቅ ቅዱስ ሶሎሞን ንጉሠ እስራኤል። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። አባ ጢሞቴዎስ ገዳማዊ፣ ቅዱስ ዳንኤል ነቢይ፣ አባ ሳሙኤል፣ አባ ገብርኤል። በተሰነጠቀ ዓለት ውስጥ የምትኖር ማደሪያህንም ከፍ ከፍ ያደረግህ በልብህም ወደ ምድር የሚያወርደኝ ማን ነው የምትል አንተ ሆይ የልብህ ትዕቢት አታሉሃል። እንደ ንስር መጥቀህ ብትወጣ ቤትህም በከዋክብት መካከል ቢሆን ከዚያ አወርድሃለሁ ይላል እግዚአብሔር። ትንቢተ አብድዩ ምዕራፍ 1 ከቁጥር 3። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን። ክፉውን ያርቅልን፣ በጎን ያቀርብልን፣ የተሻለውን ነገር በቸርነቱ ያዘጋጅልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን።
ወርሃ ጾሙን በሰላም እንዳስጀመረ በሰላም አስፈጽሞ ለብርሃነ ልደቱ ጥምቀቱ በሰላም ያድርሰን። ጾመ ስርየት ጾመ ድህነት ያድርግልን። የኃጢአት መደምሰሻ የመንግስተ ሰማያት መውረሻ የዲያብሎስ ድል መንሻ ያድርግልን። ሕፃናቱን አሳድጎ ለቁም ነገር ያብቃልን። የሰላም አምላክ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። ከነደደ እሳት ከታዘዘ መቅሰፍት በቸርነቱ ይሰውረን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።